ከሁለት ቀን በፊት በዩቲዩብ ላይ አዲስ የሆነ ዜና ወጥቷል። እሱ ምንድነው? ከ6 ወር በኋላ ማለትም ከፌብሩዋሪ 1 2027 ጀምሮ በዩቲዩብ ላይ ሞኔታይዝ ለመሆን 8000 ሰዓት እንደሚያስፈልግ አዲስ የሆነ ኒውስ ወጥቷል። ስለዚህ ይሄ ለብዙ ክሬተሮች አስደንጋጭ ሊሆን ይችላል፣ ግን ደግሞ በትክክል የዩቲዩብን አልጎሪዝም ተረድቶ ለሚሰሩ ሰዎች ደግሞ ብዙ መልካም እድሎችን ይዞ ነው የመጣላችሁ። በዚህ ቪዲዮ የምነግራችሁ የዩቲዩብን አስገራሚ 5 የሆኑ እውነታዎች ነግራችኋለሁ። እነዚህን እውነታዎች ከተረዳችሁ በኋላ በእርግጥም ዩቲዩብ አይደለም 8000 ሰዓት 10000 ሰዓት እንኳን ቢያደርገው ምንጊዜም ዩቲዩብ ላይ መስራት አዋጭ እንደሆነ ትረዳላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉትና እነዚህን እውነታዎች አውቃችሁ ሲሪየስሊ ዩቲዩብ ቻናላችሁን እንደ ቢዝነስ ካሁኑ ጀምሮ ትሪት ማድረግ ትጀምራላችሁ ማለት ነው። በተለይ መጨረሻ ላይ የምነግራችሁ አስገራሚ እውነታ ነውና እስከዛ ድረስ ስቲክ አድርጉ። እንዲሁም ደግሞ በመጨረሻ ሪኮሜንድ ማድረጋችሁ አንድ ቪዲዮ አለ። እሱን ቪዲዮ አይታችሁ ሙሉ ለሙሉ ወደ ስራ መግባት እንድትችሉ ያደርጋችኋል ማለት ነው። ስለዚህ ወሬ አላበዛባችሁም። በመጀመሪያ አስገራሚ ወደ ሆነው የዩቲዩብ እውነታ እንገባለን ማለት ነው። ስለዚህ እነዚህ እውነታዎች የተረጋገጡና ራሱ ከዩቲዩብ ላይ ካወጣቸው መረጃዎች ላይ ወስጄ ነው በእንግሊዘኛ የነበሩትን ወደ አማርኛ ተርጉሜ እዚህ ላይ የማቀርብላችሁ ማለት ነው። ስለዚህ እነዚህን እውነታዎች ተረዱና በእርግጠኝነት ዩቲዩብ ላይ አሁንም መስራት አዋጭ እንደሆነ በደንብ ትረዳላችሁ ማለት ነው። ስለዚህ ወደ መጀመሪያው እውነታ እንሄዳለን። የመጀመሪያው እውነታ ምንድነው? ስለ ዩቲዩብ የመድረኩ ስፋትና ፉክክር ነው የሚያስረዳን። ስለዚህ እንደምታዩት ዕለታዊ የቪዲዮ ጭነቶች ይላል፣ ኦር ደግሞ ዴይሊ ቪዲዮ አፕሎድስ። ስለዚህ ዩቲዩብ ላይ በየቀኑ ወደ 20 ሚሊዮን የሚጠጉ ቪዲዮዎች ወደ ዩቲዩብ ላይ ይጫናሉ። ኢማጂን አድርጉት 20 ሚሊዮን ቪዲዮ በአንድ ቀን ሲጫን ማለት ነው። ኦሬዲ አሁን ይህን ቪዲዮ ሪከርድ እያደረኩበት ሰዓት ወደ 100,000 የሚሆን ቪዲዮዎች ተጭነዋል ማለት ነው። አስቡት እንግዲህ ይሄ ማለት ምን ያህል ፕላትፎርሙ በጣም ፊርስ የሆነ ኮምፒቲሽን እንዳለው እንዲሁም ደግሞ ብዙ ኦዲየንስ እንዳለው ነው የሚያስረዳችሁ። 20 ሚሊዮን ቪዲዮ የሚጭን ምን አለ ማለት ነው ክሬተሮች አሉ፣ ልክ እንደኛ ቪዲዮ እየሰሩ የሚጭኑ። በዛው ልክ ደግሞ ሁለተኛው ፋክት ምንድነው? ዓለም አቀፍ ተደራሽነት። ዩቲዩብ በወር 2.7 ቢሊዮን ንቁ ተጠቃሚዎች አሉት። 2.7 ቢሊዮን አስዩም አድርጉት። ኦልሞስት አሁን የዓለማችን ህዝብ ስንት ነው? ወደ 8 ቢሊዮን ነው ተጠቅቷል የሚባለው አይደለ? ስለዚህ ኦልሞስት 30 እና 40% የሚሆነው ህዝብ ምን ያደርጋል? በወር ውስጥ ዩቲዩብን ኮንሱም ያደርጋል ማለት ነው፣ ይጠቀማል ማለት ነው። ይሄ ትልቅ የሆነ ዲማንድ ነው። ስለዚህ ክሬተሮች ቪዲዮ ብትሰሩ የእናንተን ቪዲዮ የሚፈልግ ተመልካች የትኛውም ዓለም ላይ አለ ማለት ነው። ስለዚህ ይሄ በጣም ትልቅ የሆነ አድቫንቴጅ ነው። በቀን 20 ሚሊዮን ቪዲዮ ይጫናል፣ ግን ደግሞ ተመልካቹ ደግሞ በአንድ ወር ውስጥ ምን ያህል ተመልካች አለ? 2.7 ቢሊዮን ተመልካች አለ። ስለዚህ ይሄ በጣም አድቫንቴጅ ነው ቪዲዮ ለሚሰሩ ክሬተሮች ማለት ነው። ሌላው ደግሞ የገበያ ደረጃ ማርኬት ፖዚሽን። በአሜሪካ ውስጥ በቴሌቪዥን ላይ ቪዲዮ በማቅረብ ስትሪሚንግ ዋነኛ ተወዳዳሪዎቹን በማሸነፍ አንደኛ ደረጃ ላይ ይገኛል። ስለዚህ በዩቲዩብ በቴሌቪዥን የሚተላለፉ የተለያዩ ኔትፍሊክስ ብዙ አይነት ሚዲያዎች አሉ አሜሪካ ላይ። አሁን ላይ ዩቲዩብ አሜሪካ ላይ ባሉ ፕላትፎርሞች አንደኛ ነው። በምን በመታየት በቴሌቪዥን ላይ። አሁን ላይ አስተውላችሁ ከሆነ ዩቲዩብ ላይ አብዛኛው ሰው የሚመለከተው በስልክ ነው አይደለ? ከዛ ኮምፒውተር አለ። ከዛም በኋላ ደግሞ አሁን ምን እየመጣ ነው? ቴሌቪዥን ኦዲየንስ በጣም እየሰፋ ነው። ኢቨን አይደለም አሜሪካ ውስጥ እኛ ሀገር ላይ እንኳን አሁን ላይ ብዙ ሰው ስማርት ቲቪ ተጠቃሚ ነው። በዛ ስማርት ቲቪ ደግሞ ምን ያደርጋል? ዩቲዩብ ገብቶ ያያል ማለት ነው። ብዙ ሰው ላይ አይታችሁ ከሆነ አብዛኛው ሰው አሁን ለምሳሌ ዋይፋይ ያለው፣ ዋይፋይ ካለው ደግሞ ስማርት ቲቪ ይኖረዋል። ያ ማለት አውቶማቲካሊ በቲቪው ምንድነው የሚመለከተው? ዩቲዩብ ነው የሚያየው። ያ ማለት ዲማንዱ ጨምሯል ማለት ነው። የቲቪ ተመልካች አሁን ላይ ከማንኛውም ጊዜ በላይ ጨምሯል በዩቲዩብ ላይ። ስለዚህ አሪፍ የሆነ ኮንቴንቶችን የምትሰሩ ከሆነ የቲቪ ተመልካችን ምን ማድረግ እንችላለን? መሳብ እንችላለን። ስለዚህ በአሜሪካ በቴሌቪዥን ተመልካች ዩቲዩብ ምን ቦታ ይዟል? አንደኛ የሆነ ቦታውን ይዟል ማለት ነው። ወደ ቀጣይ እንሂድ። የፋይናንስ ተጽዕኖ ፋይናንሻል ኢምፓክት። ዩቲዩብ ባለፉት 4 ዓመታት ውስጥ ለይዘት ፈጣሪዎች ክሬተሮች ጠቅላላ $100 ቢሊዮን ገቢ ከፍሏል። ኦልሞስት ላለፉት 4 ዓመታት you can imagine $100 ቢሊዮን። ለማን ነው የተከፈለው? ለክሬተሮች። ልክ እንደኛ ቪዲዮ ለሚሰሩ የተለያየ ሀገር ላይ ሆነው ቪዲዮ ለሚሰሩ $100 ቢሊዮን በላይ ምንስ ከፍሏል? ክፍያ ከፍሏል። ኦልሞስት በአመት ውስጥ $25 ቢሊዮን ለክሬተሮች ይከፍላል ማለት ነው። ስለዚህ ምን ያህል ፋይናንሻል ኢምፓክት እንዳለው አስቡ አሜሪካ ላይ። ከዛም ውጪ ደግሞ ለተለያዩ ዓለም አቀፍ ኮንቴንት ክሬተሮች ምን ያህል ኢምፓክት እንዳለው
ይሄ ምን ያህል ዩቲዩብ አሁን ላይ በጣም አንደኛ ደረጃ ላይ እንዳለ ያሳያችኋል። ወደ ሁለተኛው ደግሞ ፋክት እንሂድ። የይዘት አፈጻጸምና ዘላቂነት ኮንቴንት ፐርፎርማንስ ኤንድ ሎንጌቲቪቲ። አሁን የኛውን እንየው። ሰብስክራይበር እና እይታ። አሁን ይሄንን ኮምፔር እናደርጋለን። ሰብስክራይበር እና ቪው ምን ያህል ኢምፓክት አለው? ምንድነው የሚለው የዩቲዩብ መረጃ? የሰብስክራይበር ብዛት አሁን ላይ ቪዲዮዎች ለብዙዎች እንደሚሰራጭ ዋስትና አይሰጥም። እያንዳንዱ ቪዲዮ እይታን ለማግኘት በራሱ የይዘት ጥራት መወዳደር አለበት። አሁን ላይ አስተውላችሁ ከሆነ ትልልቅ ሰብስክራይበር ያላቸው ቻናሎችና ትንሽ ሰብስክራይበር ያላቸው ቻናሎች ኦልሞስት እኩል ቪው የሚያገኙበት ጊዜ አለ። ስለዚህ ከዚህ በኋላ ዩቲዩብ ባወጣው መረጃ መሰረት ሰብስክራይበር ማተር አያደርግም። 1 ሚሊዮን ሰብስክራይበር ኖሯችሁና 10,000 ሰብስክራይበር ኖሯችሁ የእናንተ ቪዲዮ አሪፍ ከሆነ የ10,000 ሰብስክራይበር ያለው አሪፍ የሆነ ቪው ሊያገኝ ይችላል። ስለዚህ ምንድነው የሚለው? እያንዳንዱ ቪዲዮ በምንድን ነው? በራሱ እይታን ለማግኘት በራሱ የይዘት ጥራት መወዳደር አለበት። ስለዚህ እያንዳንዱ ቪዲዮ በሰራችሁ ኳሊቲና ለእናንተ ኦዲየንስ ትክክለኛ ቫሊው ዲሊቨር አድርጓል ወይ በሚለው ነው የሚወዳደረው። ስለዚህ አሁን ላይ አዲስ ቻናል የምትጀምሩ እኔ እኮ ምንም ሰብስክራይበር የለኝም ብላችሁ ምን ማድረግ የለባችሁም፣ ጊቭ አፕ ማድረግ የለባችሁም። ምክንያቱም አሁን ላይ ዩቲዩብ ኮንሲደር እያደረገ ያለው የሰብስክራይበር ብዛት ሳይሆን የእናንተ ቪዲዮ ምን ያህል ፐርፎርም ያደርጋል፣ ምን ያህል ለተመልካቾች ቫልዩ ይሰጣል የሚለውን ነው። ስለዚህ በጣም አሪፍ የሆነ ታይም ነው። ምክንያቱም አሁን ላይ ላለፉት 6 ወራት በጣም ዩቲዩብ ላይ ቪው ዲክላይን እያደረገ ነበር፣ በጣም እየቀነሰ ነው። ትልልቅ ቻናሎችም ይህን ነገር ሪፖርት እያደረጉ ነው። ይሄ ነገር ሀፕን ያደረገው ምንድነው? የዩቲዩብ አልጎሪዝም ቀይሮታል። ከምን ከሰብስክራይበር ቤዝድ ወደ ምን ሆኗል? ኢንተረስት ቤዝድ ሆኗል። ስለዚህ እናንተ በደንብ ሪሰርች አድርጋችሁ ሰው የሚፈልገውን ቪዲዮ የምትሰሩ ከሆነ በአንድ ቀን ብሎ አፕ ሊያደርግ ይችላል። ሊናንቸው ይቻላል። በደንብ ሪሰርች አድርጋችሁ ሰው የሚፈልገውን ቪዲዮ የምትሰሩ ከሆነ ማለት ነው። ስለዚህ ክሬተሮች ካሁኑ ጊቭ አፕ አታደርጉ። እያንዳንዱ ቻናል በራሱ በሆነ ቪዲዮ ነው የሚወዳደረው እንጂ ይሄን ያህል ሰብስክራይበር ስላለው ብሎ ዩቲዩብ ያንን ነገር ሜዥር ማድረግ አቁሟል ማለት ነው። ወደ ሁለተኛው እንሂድ። የይዘት የቆይታ ጊዜ ኮንቴንት ሼልፍ ላይፍ ይላል። አንድ የይዘት ፈጣሪ ወርሃዊ እይታዎች 50% ወይም ከዚያ በላይ የሚመነጨው ከሳምንታት፣ ወራት ወይም ዓመታት በፊት ከተለቀቁ ቪዲዮዎች ነው ይላል። ይሄን ለማስረዳት በእኔ ቻናል እንኳን ማየት እችላለሁ። ምን ማለት መሰላችሁ? አሁን የኔ ቻናል ኦልሞስት ወደ 5 ዓመት ሊጠጋው ነው ዩቲዩብ ላይ መስራት ከጀመርኩ። ስለዚህ ቻናሌን ስጀምር መጀመሪያ የጫንኩት ስለ ዋይፋይ ስፒድ እንዴት መጨመር እንችላለን የሚለው ቪዲዮ ኦልሞስት አሁን ወደ 40,000 ምናምን ቪው ደርሷል አይ ቲንክ። እና ስቲል አሁንም እየታየ ነው። ስቲል ገንዘብ ሜክ እያደረገልኝ ነው ማለት ነው። አስቡት እንግዲህ እናንተ ከ4 ዓመት ከ5 ዓመት ኢቭን ከ6 ወር ከ7 ወር በፊት የጫናችሁት ቪዲዮ ስቲል አሁንም የመታየት ቻንስ አለው። ምክንያቱም ዩቲዩብ ላይ የእናንተ ቪዲዮዎች በየጊዜው ቪዋቸው እያደገ ነው የሚሄደው። ምን አይነት ኮንቴንት ከሰራችሁ? ኤቨርግሪን ማለት ሁል ጊዜ የሚታዩ ቪዲዮዎችን ከሰራችሁ። ለምሳሌ ኤዱኬሽናል ኒሽ ላይ የምትሰሩ ሰዎች ሁል ጊዜ የሚታይ ነው። እኔ ከ4 ዓመት በፊት ስለ ዋይፋይ የሰራሁት አሁንም ይታያል። ስለ ጤና ከ4 ዓመት በፊት የሰራችሁት አሁንም ይታያል። ሰው ራሱን ስለማሳደግ ፐርሰናል ዲቨሎፕመንት ላይ የምትሰሩ ቪዲዮዎች ከ4 ዓመት በፊት አይደለም ከ10 ዓመት በፊት የተሰሩት ዛሬም ይጠቅማሉ። ስለዚህ የእናንተ ቪዲዮዎች ቫልዩ ካላቸውና ጥቅም ካላቸው ከ10 ዓመት በፊት የለቀቃችሁ ቪዲዮ ዛሬም እየታየላችሁ ምን ያደርግላችኋል? ገንዘብ ሜክ ያደርግላችኋል ማለት ነው። እናንተ ስትተኙ የእናንተ ቪዲዮ ምን ያደርጋል? ገንዘብ ሜክ ያደርጋል ማለት ነው። ይሄ ከሌሎች ፕላትፎርሞች ዩቲዩብን ዩኒክ ያደርገዋል። እኔ ዩቲዩብን የምወድበት ትልቁ ነገር ይሄ ነው። ዛሬ ባልሰራ ኦር ለሚቀጥሉት 4 ወር 5 ወር ታምሜ ኦር የሆነ ነገር ሀፕን አርጎብኝ በኔ ህይወት ላይ ቪዲዮ ባልሰራ ከዛ በፊት የለቀኳቸው ቪዲዮዎች ኤቨርግሪን ከሆኑና የሰውን ፍላጎት ሰው የሚፈልጋቸው ቪዲዮዎች ከሆኑ ምን ይሆናል? በየጊዜው ይታያሉ ማለት ነው። ይሄ ትልቅ አድቫንቴጅ ነው ለእናንተ። አሁን ለምትጀምሩ ክሬተሮች ቪዲዮአችሁን ሪሰርች አድርጋችሁ ሁል ጊዜ እንዲታይ ኤቨርግሪን፣ ስፔሻሊ ኤዱኬሽናል ኒሾች ኤቨርግሪን ናቸው፣ ሁሉ ጊዜ የሚታዩ ናቸውና ይህንንም ኮንሲደር ልታደርጉት ይገባል። ሌላው ደግሞ ዘሴም ቲንግ እዚህ ጋር የጠቀስኩላችሁ ነው። የይዘት ዘላቂነት ይላል። የዩቲዩብ ቪዲዮዎችን እንደ ረጅም የጊዜ ሀብት በማገልገል ልዩ ያደርገዋል። የሌሎች ማህበራዊ ሚዲያዎች ይዘት እድሜ አጭር ሲሆን ዩቲዩብ ላይ ግን ከዓመታት በፊት የተለቀቀ ቪዲዮ ያለማቋረጥ እይታዎችንና ገቢን ማስገኘቱን ሊቀጥል ይችላል። አያችሁት አይደለ? ይሄ በጣም አድቫንቴጅ ነው። ቲክታክ ላይ፣ ፌስቡክ ላይ፣ ሌሎች ሶሻል ሚዲያዎች ላይ ቪዲዮ ከምትሰሩ ዩቲዩብ ላይ ብትሰሩ አድቫንቴጅስ ናቸው።
ስለዚህ ሁሉ ጊዜ እናንተ ቪዲዮ ይታያል ማለት ነው። ይሄ በጣም ምርጥ የሆነ ፋክት ነው። እስከዚህ ደቂቃ ድረስ አብራችሁን ካላችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ ለሊዮ ፋሚሊ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። ምክንያቱም እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን ሁሉ ጊዜ ይዤላችሁ እመጣለሁ። ስለዚህ ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። እንዲሁም ደግሞ ይሄንን ቪዲዮ የት ሀገር ሆናችሁ ነው እየተመለከታችሁ ነው ያላችሁት? በስንት ሰዓት ነው እየተመለከታችሁ ነው ያላችሁት? ይሄንንም ኮሜንት ላይ ጻፉልን። የት ሀገር ሆናችሁ እንደምታዩን ማወቅ እንፈልጋለን ማለት ነው። አሁን በቀጥታ ወደ ቪዲዮ ልመለስ። ሌላው ደግሞ የአጫጭር ቪዲዮዎች ስፋት ሾርት ፎርም ስኬል። አሁን ላይ ዩቲዩብ ሾርትስ በቀን 200 ቢሊዮን እይታዎችን ያስገኛል። ይሄ በቅርብ ራሱ ዩቲዩብ ያወጣው መረጃ ነው። የዩቲዩብ ሾርቶች ኦልሞስት በቀን 200 ቢሊዮን እይታዎችን ያስገኛል። ይህንን አስዩም አድርጉት ምን ያህል ቁጥር እንደሆነ። ስለዚህ ስቲል አሁን ላይ የዩቲዩብ ሾርቶችን መስራት አዋጭ ነው ማለት ነው። በጣም አድቫንቴጅስ ነው። እንዲሁም ደግሞ አሁን ላይ ዩቲዩብ በሎንግ ፎርምም በሾርት ፎርምም ኮምፒት እያደረገ ነው። የቲክቶክ አይታችሁ ከሆነ አጫጭር ቪዲዮዎች ናቸው። ዩቲዩብ ግን ሎንግ ፎርም መስራት ትችላላችሁ፣ ሾርት ፎርም ቪዲዮ መስራት ትችላላችሁ። ስለዚህ በሁለቱም መወዳደር ትችላላችሁ እናንተ ምርጥ የሆነ ቪዲዮ እስከሰራችሁ ድረስ። ይሄ በጣም ኢንተረስቲንግ የሆነ ፋክት ነው። አሁኑኑ የዩቲዩብ ቻናል እንድትጀምሩ የሚያደርጋችሁ ነው። ሌላው ደግሞ የኤአይ አጠቃቀም ዩዝ ኦፍ ኤአይ በዩቲዩብ ላይ ምን ይመስላል? አሁን ላይ ኤአይ በጣም ዶሚኔት እያደረገ ነው አይደለ? ምክንያቱም በቀላሉ ቪዲዮዎችን ሰው መስራት ይችላል። ግን ደግሞ ዩቲዩብ ያወጣው መረጃ እንደሚያሳየን ይሄንን ነው። እውነተኛነት እንደ ትልቅ መሳሪያ ኦቴንቲሲቲ ኢዝ ዘ ኤጅ ይላል። ምን ማለት ነው? ሰዎችን በኤአይ ከመሰልቸት ለማዳን ዋነኛው መፍትሄ እውነተኝነት ወይም ደግሞ ኦቴንቲሲቲ ነው። ኤአይ መረጃ መኮረጅ ቢችልም የሰው ልጅ ልዩ ብራንድ፣ እሴቶች ወይም አመለካከትን ሊተካ አይችልም። ስለዚህ ምንድነው የኤአይ ሚና መሆን ያለበት? እዚህ ጋር እንደምታዩት የኤአይ ሚና በይዘት አቀራረብ ላይ ምን ይላል? የይዘት ኤአይ በብራንዶ ውስጥ ያለውን ሰዋዊ ስሜት ለመተካት መዋል ባይኖርበትም የይዘት አቀራረብን ወይም ደግሞ ፓኬጂንግን እንደ ርዕስና ሽፋን ለማሻሻል ግን እጅግ በጣም ውጤታማ ነው። ይዘት ፈጣሪዎች በየቀኑ ከሚጫኑት 20 ሚሊዮን ቪዲዮዎች መሃል ጎልተው እንዲወጡ ለመርዳት እንደ ከስተም ጂፒቲ ያሉ መሳሪያዎች ርዕሶችን ለማመንጨትና ተመልካቾችን ሊስቡ የሚችሉ ስለ ልቦናዊ ምስጢሮችን ለመተንተን ጥቅም ላይ እየዋሉ ነው። አሁን ኤአይ አብዛኛው ዩቲዩብን ዶሚኔት አድርጎታል። ሎንግ ተርም ካሰብን ሎንግ ተርም የራሳችንን ብራንድ ቢውልድ አድርገን በዩቲዩብ ላይ ልክ እንደ ቢዝነስ አስበነው ሰዎችን እየጠቀምን እኛም ገንዘብ ለመስራት የምንፈልግ ከሆነ ኤአይን እንደ ሰፖርት እንዲያደርገን ነው መጠቀም ያለብን ማለት ነው። ምክንያቱም የእኛንም ብራንድ ስለማይጠንካ ኦቴንቲሲቲ። አሁን ላይ ብዙ አይታችሁ ከሆነ ኤአይ ቻናሎች ኢንኦቴንቲክ እየተባሉ እየተዘጉ ነው። ያ ምን ማለት ነው? የሂውማን ተች እየጎደላቸው ነው። ሁሉ ነገር በኤአይ እየተሰራ ነው የሚል አሰምሽን አውጥቶ ነው ዩቲዩብ። ያ ማለት ምን ማለት ነው? ለረጅም ጊዜ ዩቲዩብን እንደ ስራና እንደ ቢዝነስ አድርጋችሁ መውሰድ ከፈለጋችሁ የራሳችሁን ፐርሰናል ብራንድ ቢውልድ ማድረግ አለባችሁ። ፐርሰናል ብራንድ ማለት ምን ማለት ነው? አሁን ለምሳሌ እኔ ሊዮ ፋሚሊ ላይ የማቀርብላችሁ መረጃ አለ። እኔ በራሴ ያለው አይደለ? እያንዳንዱ ቪዲዮ ስሰራ የኔ ኒሽ ምንድነው ፎከስ የሚያደርገው? ቴክኖሎጂ፣ ኤአይ ላይ፣ ሜክ መኒ ኦንላይን ላይ ፎከስ ያደርጋል። ያ የኔ ብራንድ ነው። ከዛም በኋላ ደግሞ እኔ ደግሞ አለው። እኔን ማንኛውም ኤአይ ሪፕለስ ሊያደርገኝ አይችልም አይደል? ሊቀይረኝ አይችልም። ያ ነው ትልቁ ሎንጊቲቪቲ ለረጅም ጊዜ ውጤታማ የሚያደርገን። ኢቭን ቻናላችን እንኳን በሆነ ጊዜ ዩቲዩብ ሊዘጋብን አይችልም። ለምን? እኔ ነኛ፣ ሂውማን ነኝ። የራሴን ኦፕኔን አመለካከት ያለኝን እውቀት ሼር እያረኩ ነው። ያ ማለት ምን ማለት ነው? እኔን ማንም ሰው ሊተካኝ አይችልም። ማንም ኤአይ ሪፕለስ ሊያደርገኝ አይችልም። ይሄ ደግሞ ትልቁ አድቫንቴጅ ነው አሁን ላይ። ምክንያቱም ብዙ ቪዲዮዎች ዩቲዩብን በኤአይ የተሰሩ ቪዲዮዎች የዩቲዩብን ፕላትፎርም እያበላሹት ነው። አይ ቲንክ አሁንም 8000 ዎች አወር የሆነበት ትልቁ ምክንያት ይሄ ይመስለኛል። ኤአይ ፊቸሮችን ለመቀነስና በደንብ ሰው ስትሪክትሊ ስራዬ ብሎ ኮንሲስታንት ሆኖ ቪዲዮ የሚሰራን ሰውን ሪዋርድ ለማድረግ ነው የፈለጉት። ያ ማለት ግን ኤአይን ደግሞ አትጠቀሙ ብሎ ዩቲዩብ አልከለከለም። መጠቀም ያለብን ለምንድን ነው? ፓኬጂንግ ማለት እዚህ ጋር ምንድነው? የዩቲዩብ ርዕሳችንን፣ ዲስክሪፕሽናችንን፣ ኢቨን ተምኔላችንን፣ ኢቨን አይዲያ ራሱ ብሬንስቶርም ከማድረግ ምን አይነት ቪዲዮዎችን ብሰራ ዩቲዩብ ላይ ይታይልኛል ብላችሁ ከመጠየቅ ሪሰርች ከማድረግ አብዛኛው ስራዎችን እሱ ሪሰርች አድርጎላችሁ አሁን ያለውን አክቹዋል ዳታ ሰጥቷችሁ አናላይዝ ለማድረግ ሪሰርች ለማድረግ ሊጠቅማችሁ ይችላል። ኖት ኦንሊ ዛት ቮይስ ኦቨር ሊሰራላችሁ ይችላል፣ ቪዲዮ ጀነሬት ሊያደርግላችሁ ይችላል፣ ተምኔል ሊሰራላችሁ ይችላል። ግን ደግሞ አብዛኛውን ደግሞ ስራ መስራት ያለብን ማለን እኛ ነን። ብራንዲንጋችን በጣም ማተር ያደርጋል።
ሶ ነው ላይ ሰጀስት ማድረገው ሰው ሙሉ ለሙሉ ኤአይን ቮይስ ኦቨርም ቪዲዮም ኤአይን ተጠቅሞ ባይሰራ እመክራለሁ። ከተቻለ የራሳችሁን ድምጽ ተጠቅማችሁ የተለያዩ ፌስለስ የሆኑ ቻናላችሁን ስሩ። በአማርኛም ሊሆን ይችላል ኦር ደግሞ እንግሊዘኛ የሚከብዳችሁ ከሆነ በአማርኛ አሁን ላይ ምክንያቱም ኢትዮጵያ ውስጥ ብዙ ኒሾች ኢንተርናሽናል የሚሰሩ ኒሾች በአማርኛ ያልተሰሩ በጣም ብዙ ኒሾች አሉ። አይ ቲንክ እሱን በሌላ ቪዲዮ ራሱን በቻለ ሰራላችኋለሁ። ግን ደግሞ ፐርሰናል ዲቨሎፕመንት ላይ ብትሄዱ ሪሌሽንሺፕ ላይ የተለያዩ ኢቨን ጤና ላይ ሄልዝ ሴክሽን ላይ ብዙ ኤሪያዎች ላይ ብዙ ያልተሰሩ ቪዲዮዎች አሉ። ሶ እናንተ ሪሰርች አድርጋችሁ አጥንታችሁ ድምጻችሁን ተጠቅማችሁ ቪዲዮ ብትሰሩ ሎንግ ተርም ውጤታማ ትሆናላችሁ። ኢቨን ፌሳችሁን እንኳን ባታሳዩ ማለት ነው። ሶ ይሄ ትልቁ ነገር ነው። ኤአይ መዋል ያለበት ምን ላይ ነው? ፓኬጂንግ ላይ። ፓኬጂንግ ማለት የዩቲዩብ ርዕሳችሁ ምን ይመስላል፣ ዲስክሪፕሽን ላይ ተምኔላችሁ፣ አጠቃላይ ሜታ ዳታው ምን ይመስላል የሚለውን ሪሰርች አድርጎ እንዲያቀርብላችሁ የዩቲዩብ ኤአይ ኦር ደግሞ አርቲፊሻል ኢንተለጀንስ ሊያግዘን ይችላል ማለት ነው። ሶ ይሄ በጣም ኢምፖርታንት የሆነ ነገር ነው። በመጨረሻ ደግሞ የምነግራችሁ ነገር አስገራሚ የተመልካች ተሳትፎና የእይታ ጊዜ ዩቲዩብ ላይ ያለው የእይታ ጊዜና የተመልካች ኢንጌጅመንት ምን ይመስላል። እንደምታዩት የመጀመሪያው በቀን 1 ቢሊዮን ሰዓታት በዓለም ዙሪያ ያሉ ተመልካቾች በየቀኑ ከ1 ቢሊዮን ሰዓታት በላይ የዩቲዩብ ቪዲዮዎችን ይመለከታሉ። ሶ በቀን ውስጥ ዩቲዩብ 1 ቢሊዮን ሰዓታት ይታያል ማለት ነው። አስዩም አድርጉት እንግዲህ አሁን እኛ ዩቲዩብ የጠየቀን ስንት ነው ሞኔታይዝ ለማድረግ 8000 ሰዓት ነው የጠየቀን። ግን በቀን ውስጥ ምን ያህል ሰዓት ይታያል? 1 ቢሊዮን ሰዓታት ይታያል ማለት ነው ዩቲዩብ ላይ። ሶ ምን ያህል ሰው ዩቲዩብ ላይ ገብቶ እንደሚመለከት ማየት ትችላላችሁ። ከዛ ውጪ ደግሞ አማካኝ የቀን የእይታ ጊዜ ይላል። በ2026 አንድ አማካኝ ንቁ ተጠቃሚ በየቀኑ 51.6 ደቂቃዎችን ቪዲዮዎችን በመመልከት ያሳልፋል። ሶ ይሄም ሪሰርች የተደረገ ነው። ሶ አንድ ሰው ዩቲዩብ ላይ ኦልሞስት ምን ያህል ደቂቃ ያሳልፋል ማለት ነው? በቀን ውስጥ 51 ደቂቃ ገብቶ 51 ደቂቃ ወይ የተማረ ወይ የሚያዝናና ቪዲዮ እየተመለከተ ይቆያል ማለት ነው። ሶ ይሄ ማለት ምን ማለት ነው? ዩቲዩብ ላይ ትልቅ የሆነ ዲማንድ አለ፣ ፍላጎት አለ። እናንተ ቪዲዮ ከሰራችሁና ለሰው የሚጠቅም ቫልዩስ ከሰጣችሁ ድረስ የእናንተን ቪዲዮ የሚመለከት ሰው ወርልድ ላይ አለ ማለት ነው። ይሄ በጣም የሆነ ትልቅ አድቫንቴጅ ነው። ምንድነው? ማርኬትና ሰፕላይ ከተመጣጠነ አሪፍ ነው አይደለ? ስለዚህ በኢኮኖሚክስም ብዙ ዲማንድ አለ ማለት ብዙ ፍላጎት አለ ማለት ማንኛውም የምንሰራው ነገር ሰው ይፈልገዋል ማለት ነው። ስለዚህ ዩቲዩብ ላይ የምትሰሩት ብዙ ዲማንድ ስላለ ኦልሞስት መጀመሪያ ላይ ምንድን ያልኳችሁ ወደ 2.7 ቢሊዮን ተጠቃሚዎች አሉ በወር ውስጥ። ያ ማለት ምን ማለት ነው? 2.7 ቢሊዮን ሰዎች ዩቲዩብ ላይ የሆነ መረጃ ፈልገው ይገባሉ ማለት ነው። ሶ እናንተ በደንብ ሪሰርች አድርጋችሁ ቪዲዮ ከሰራችሁ የእናንተን ቪዲዮ የሚመለከት ሰው አለ ማለት ነው። ሶ ይሄ በጣም አድቫንቴጅስ ነው ኮንቴንት ክሬት ለምታደርጉ ሰዎች። ሶ አብዛኛውን ነገር በደንብ ልብ ልትሉ የምፈልገው ዩቲዩብ ላይ አሁንም ጀምሮ መስራት ለወደፊት ሎንግ ተርም በጣም ውጤታማ ያደርጋችኋል ማለት ነው። ቀጣይ ደግሞ የሞባይል የበላይነት ይላል። ሶ አሁን ላይም በዩቲዩብ ላይ ትልቁ ዶሚናንስ ያለው ምንድነው? ሞባይል ተመልካች ነው። ስለዚህ ከ70% በላይ የሚሆኑ የዩቲዩብ እይታ ጊዜ የሚከናወነው በሞባይል መሳሪያዎች ላይ መሆኑ ነው ይላል። ስለዚህ እናንተ ኮንቴንት ክሬተሮች ከሆናችሁ ፎከስ ማድረግ ያለባችሁ አብዛኛው ተመልካች በስልክ ነው የሚመለከተን። ሶ በተሻለ መጠን ለስልክ ተመልካች የሚሆን አሪፍ የሆነ ቪዲዮ መስራት ይጠበቅብናል ማለት ነው። ኦልሞስት በሁሉም ፕላትፎርሞች ይታያል፣ ግን ትልቁ ዶሚናንስ ያለው የስልክ ተመልካቾች የዩቲዩብ ላይ ይበልጣሉ ማለት ነው። ስለዚህ የምንሰራቸው ቪዲዮዎች የስልክ ተመልካቾችን በደንብ ሳቲስፋይ የሚያደርግ መሆን አለበት። በስልካቸው ሲታይ ኳሊቲያቸው አሪፍ የሆነ ኢቭን ተምኔላችንም የምንሰራው ተምኔል በስልክ ለሚመለከት ሰው በደንብ ይታያል ብለን ተምኔላችንን በደንብ ቼክ ማድረግ አለብን። ሶ ይሄ ትልቅ የሆነ ፋክት ነው ዩቲዩብ ላይ። ምንም እንኳን ዩቲዩብ 8000 ዎች አወር ቢጠይቅም 1000 ሰብስክራይበር እና ሌሎች ማሟላት ያለባቸው ነገሮች ቢኖሩም አሁን ላይ ዩቲዩብ ላይ መስራት ከየትኛውም ሶሻል ሚዲያ ላይ ውጤታማ ያደርገናል ማለት ነው። ሶ ለዛም ነው እኔ ከ5 ዓመት በፊት ከጀመርኩ ጀምሮ ስቲል አሁንም እየሰራው ነው። ሌሎች ቻናሎችንም ማኔጅ እያደረኩ እየሰራው ነው። ያ ማለት ምን ማለት ነው? ዩቲዩብ ላይ ከየትኛውም ሶሻል ሚዲያ ላይ ዩቲዩብ ላይ መስራት ውጤታማ ያደርገናል ማለት ነው። ሶ አሁን ላይ የወጣው አዲሱ ዜና ብዙ ዲስትራክት አያርጋችሁ። 8000 ሰዓት ማለት በጣም ትልቅ ነው ብላችሁ አስቡ አታርጉ። አንዱ ቪዲዮ እኮ እናንተ በደንብ ሪሰርች አድርጋችሁ ቪዲዮ ከሰራችሁ ቫይራል ሊወጣ ይችላል። በ30,000 በ40,000 እኮ ልትሞሉ ትችላላችሁ ሰዓቱን። ስለዚህ ያን ያህል ከባድ አይደለም። ትልቁ ማሰብ ያለባችሁ አሁን ላይ እጃችን ላይ ያለው አርቲፊሻል ኢንተለጀንስ ነው። ሶ አርቲፊሻል ኢንተለጀንስን ተጠቅማችሁ ሪሰርች ለማድረግ ቪዲዮዎችን ሪሰርች ለማድረግ ምን አይነት
ቪዲዮዎች ነው ዩቲዩብ ላይ የሚታዩት የሚለውን በደንብ ሪሰርች ያደረጋችሁ ጄሚናይ ኦር ደግሞ ቻት ጂፒቲ እነ ዲፕሲክ በሚሰጧችሁ መረጃ መሰረት ምን ታደርጋላችሁ? ቪዲዮዎችን ትሰራላችሁ። ፓኬጂንጉን፣ ተምኔሉን፣ ኤቭሪቲንግ እያንዳንዱን ሴትአፕ ማድረግ ትችላላችሁ። ያንን ደግሞ አሁን መጨረሻ ላይ የምጠቁማችሁ ቪዲዮ ስቴፕ ባይ ስቴፕ ኦልሞስት ሌዮ ቼንጅ የሚባል ቻናል አለኝ በአንድ ወር ውስጥ ሞኔታይዝ ያደረግኩት። ያንን ኦልሞስት ብዙ ነገሩን ኤአይን ተጠቅሜ ነው የሰራሁት። እንደምታዩት ይሄ ቻናል ነው። ሌዮ ቼንጅን ስጀምር ጀምሮ እያንዳንዱን አርቲፊሻል ኢንተለጀንስን ተጠቅሜ የዩቲዩብን ሕግና ደንብ በጠበቀ መንገድ ሙሉ ለሙሉ ያሳየሁትን የ2 ሰዓት ተኩል ቪዲዮ እዚህ ጋር አስቀምጥላችኋለሁ። ይህንን ቪዲዮ ተመልክታችሁ እናንተም አርቲፊሻል ኢንተለጀንስን በመጠቀም በድምጻችሁ ብቻ እንዴት ዩቲዩብ ላይ ቪዲዮዎችን በመስራት ገንዘብ መስራት እንደምትችሉ ሙሉ ለሙሉ አሳይቻለሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ፋሚሊ ነው። ቸር ሰንብቱልኝ።